ቱርክን በኒኩለር እንመታለን። ኔታንያሁና ኤርዶሃን እስራኤልና ቱርክ ወደ ጦር ግንባር በወንድ ልጅ ቋንቋ በስራስ ሊነጋገሩ ዛቻ ጀምረዋል። የመካከለኛው ምስራቅ የጂኦፖለቲካዊ መልክዓ ምድር በለኮሰው የእሳት ፍም ላይ ሌላ አውዳሚ ነዳጅ ተከስክሶበታል። ቀጠናው ወደ ከፋና ወደማይመለስበት የጦርነት ማዕበል የሚገፈትር እጅግ አስደንጋጭ መርዶም ከኢየሩሳሌም አደባባዮች ተሰምቷል። እስራኤል በሚቀጥሉት ፈጣን 2 ቀናት ጊዜ ገደብ ውስጥ በታሪካዊቷና ተቀናቃኟ ኢራን ላይ አስገራሚና ሰፊ ወታደራዊ ጥቃት ለመሰንዘር ይፋዊ ጦርነት እንደምትጀምር በይፋ አውጃለች። የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በካቢኔያቸው ስብሰባ ላይ ያደረጉት ንግግር ደግሞ የባሩዱን ጭስ ይበልጥ እንዲነርና አድማሱን እንዲያሰፋ አድርጎታል። ጠቅላይ ሚኒስትሩ በጽኑ ወታደራዊና ፖለቲካዊ ቃላት በታጀበው የካቢኔ መግለጫቸው ላይ እንዳስታወቁት የእስራኤል የቀጣይ ጊዜ ዋነኛ ትኩረትና የጦር ግንባር ቱርክ መሆኗን በግልጽ አስምረውበታል። ከቱርክ ጋር ወደማይቀረውና ወደ ከፋው የጦርነት አዙሪት ለመግባት ሀገራቸው ሙሉ በሙሉ ዝግጁ መሆኗንና ወታደራዊ እቅዶቿን ማጠናቀቋን ኔታንያሁ በይፋ መግለጻቸው በዓለም አቀፍ የስትራቴጂ ማዕከላት ላይ ትልቅ ድንጋጤን ፈጥሯል። ይህ በእንዲህ እንዳለ የጦርነቱን አስፈሪነት ወደ ላቀ አውዳሚ ምዕራፍ ያሸጋገረውና ዓለምን በድንጋጤ ያናወጠው ሌላው መረጃ ይፋ ሆኗል። የጂኦፖለቲካ ተንታኞችና የጦር አውድ አጥኞች እስራኤል በእነዚህ ከባድ ዘርፈ ብዙ ግንባሮች ውስጥ የመጨረሻውንና የመለኮታዊ ቁጣ ያህል እልቂት የሚያስከትሉትን የኒኩለር የጦር መሳሪያዋን ልትጠቀም እንደምትችል በስፋት መናገር ጀምረዋል። ይህን ስጋት ይበልጥ እውነት የሚያደርገውና ምድርን በብርድ ልብስ የሚያለብሰው አስፈሪው ትዕዛዝ አስቀድሞ ተላልፏል። የእስራኤል የኒኩለር ጦር መሳሪያዎች አረርን አዝለውና በደቂቃዎች ውስጥ ወደ ተፈለገው ኢላማ ለመተኮስ ሙሉ በሙሉ በተጠንቀቅ ፉል አላርት ላይ እንዲቆሙ በጥብቅ ወታደራዊ ትዕዛዝ ተሰጥቷል። ይህ የእስራኤል ድርብ ወታደራዊ ቁርጠኝነት የኒኩለር አውዳሚ ክንድ ስጋትና የጦርነት ነጋሪት ክተት አዋጅ ቀደም ሲልም በጥርጣሬና በገመድ ጉተታ ይናወጥ የነበረውን በቀጠናው ላይ አዲስ እጅግ አስፈሪና ሊገመት የማይችል ታላቅ የውጥረትን ማዕበል አንዣቧል። መላው መካከለኛ ምስራቅም በአንድ ጊዜ በሶስት ታላላቅ ኃይሎች መካከል በሚፈነዳው የኒኩለር ፍም ሊያዘንብ የሚችል የጦርነት እሳት ውስጥ ለመማገድ በሰከንዶች ስሌት ውስጥ እየተንቀሳቀሰ ይገኛል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ከቴህራን አቅጣጫ አንዲት ሚሳኤል ወደ እስራኤል ሉዓላዊ መሬት ከተተኮሰች በጥቂት ሰዓታት በ2 ቀናት ውስጥ ቀጠናውን ወደሚያነዳው ሶስተኛው የኢራን እስራኤል አሰቃቂ ጦርነት እቶን እንደሚገቡ ገልጸዋል። ይህ በደም የተለወሰ የጦርነት ድባብ ገና ሳይበርድ በዲፕሎማሲው መድረክ ላይ በሚንቀለቀለው የቃላት እሳትና በጂኦፖለቲካዊ ሰማይ ስር የሚያንዣብበው የጥርጣሬ ጥራ ይበልጥ እየገዘፈ በመጣበት በዚህ ቅጽበት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው የካቢኔ ስብሰባ ወቅት በታላቅ ቁጭትና በጽኑ ማስጠንቀቂያ እንዳስታወቁት ሀገራቸው በቀጣይ ትኩረቷ ቱርክ መሆኗን ገልጸው ከቱርክ ጋር ወደ ጦርነት ለመግባት መዘጋጀቷን ይፋ አድርገዋል። ይህም በቀጠናው ላይ አዲስ የውጥረት ማዕበልን ፈጥሯል። የዕብራይስጥ የመገናኛ ብዙሃን እንደዘገቡትና ይህም መረጃ በጠቅላይ ሚኒስትር ቢሮ በኩል ለታይምስ ኦፍ ኢዝራኤል እውነትነቱ እንደተረጋገጠ የተገለጸለት ንግግራቸው ኔታንያሁ የቱርክን ፕሬዝዳንት ሬሴፕ ጣይብ ኤርዶሃንን አስፈሪና አስጊ ንግግሮች በእጅጉ አክብደው እንደሚመለከቱና ጉዳዩን ወደ አሜሪካ ወዳጆቻቸው አደባባይ እንደሚያደርሱትን በቁርጠኝነት ተናግረዋል። ኔታንያሁ ለካቢኔ አባሎቻቸው ባደረጉት ኃይለኛና የክተት ጥሪ ንግግር ኤርዶጋን የእስራኤልን መንግስት እንዲጠፋ የማይማጸንበት አንድም ቀን የለም፣ እኛ ግን እነዚህን ቃላት በታላቅ ጥንቃቄና ቁም ነገር እንመዘግበዋለን። ምክንያቱም ከህዝባችን ታሪክ የተማርነው አንድ ታላቅ እውነት ቢኖር አንድ አካል ሊያጠፋን እንደሚፈልግ በይፋ ሲያውጅ ያንን ዛቻ በፍጹም አቅልለን ልታየው እንደማይገባ ነው በማለት የታሪካዊ ስጋታቸውን ጥልቀትና የጦርነት ዝግጁነታቸውን ገልጸዋል። እነዚህን የሚንበለበሉ ቃላት ችላ ሳይሉ የአሜሪካ ወዳጆቻቸውም ትኩረት እንዲሰጡት እንደሚያደርጉ ማስታወቀዋል። ምንም እንኳን ባለፈው አሜሪካና እስራኤል ባደረሱት የጭንቅላት ቅንጠላ የኢራናውያንን አሊ ካሚኒን በሞት አጥተዋል። አዲሱ መሪ ሙጅታባ ካሚሊም በጨለማ ዋሻዎች ተሸሽገው ለመቀመጥ ተገደዋል። ከቱርክ አቅጣጫ የሚሰነዘረው የዛቻ ናዳ ከቀን ወደ ቀን እየተባባሰ የመጣ ሲሆን የሀገሪቱ የውስጥ ጉዳይ ሚኒስትር ኢየሩሳሌምን ነፃ ለማውጣት ጥሪ ማቅረባቸው የነገሩን አሳሳቢነት ይበልጥ አግዝፎታል። በተለይም በሐማስ መሪነት ጥቅምት 7 ቀን 2023 ዓ.ም ከተሰነዘረውና ጦርነቱን ከተቀሰቀሰ ጥቃት ማግስት ጀምሮ ኤርዶጋን እስራኤል በጋዛ የዘር ማጥፋት ወንጀል በመክሰስ በዓለም አቀፍ ወንጀለኞች ፍርድ ቤት በእስራኤል መሪዎች ላይ የተመሰረተውን የእስር ማዘዣ በደስታ በመቀበልና
የተባበሩት መንግስታት ድርጅት በእስራኤል ላይ የኃይል እርምጃ እንዲወስድ በመጠየቅ ግንባር ቀደም ጨካኝ ተቺ ሆና ከፊት የተቀመጠች ሀገር ናች። አልፎ ተርፎም በአንዳንድ የምዕራባውያንና የእስራኤል የዜና አውታሮች እንደተዘገበው ኤርዶጋን መጋቢት 2025 የረመዳን ፍጻሜ የጸሎት ስነ ስርዓት ላይ አላህ ሆይ በቅዱስ ስምህ ስትል ጽዮናዊቷን እስራኤልን አውድማት አድቅቃትን በማለት ፈጣሪ እስራኤልን እንዲያጠፋት በይፋ ተማጽኗል። በዚህ ውስብስብ የፖለቲካ ቅርጽና የጦርነት ስልት ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫ ሌላ አነጋጋሪ አጀንዳ ሆኗል። ኤርዶጋንን ደጋግመው የሚያወድሱት ትራምፕ ባለፈው ሳምንት በሰጡት አስተያየት ቱርክ ጦርነቱን ለመቀላቀል ምንም አይነት ይፋዊ ፍንጭ ባታሳይም ኤርዶጋን እስራኤልን ስለማይወድ ቴሄራንን በመደገፍ በአሜሪካና በእስራኤል ጥምረት እንዲሁም በኢራን መካከል የተካሄደ ባለው ጦርነት ውስጥ ሊገባ ይችላል እንደነበረም ጠቁመዋል። የሚገርመው ነገር ግን ትራምፕ ይህንን ፍንጭ በሰጡበት በዚያው ዕለት በቱርክ ከሚካሄድ የኔቶ ጉባኤ አስቀድሞ F-35 ወይም F-35 ዘመናዊ የድብቅ ተዋጊ ጄቶችን እና በደርዘን የሚቆጠሩ የጄት ሞተሮችን የሚያካትት ግዙፍ የጦር መሳሪያ ሽያጭ ለቱርክ ለማጽደቅ እየተዘጋጁ መሆኑን ይፋ ማድረጋቸው ነበረ። ይህ ዕቅድ ደግሞ ለወራት ያህል በኢየሩሳሌም የስልጣን ኮሪደሮች ውስጥ ከፍተኛ ስጋትና መረበሽን የፈጠረ ይገኛል። ይህ በእንዲህ እንዳለ በዶሃ ከተማ በኢራን ልዑካን በታላቅ ዕድል አድራጊነት በስኬት የቴሄራን የኒኩሌር ድርድር እየገፉት ሲሆን የነዳጅ ዋጋም ወደ $69 በፍጥነት እየወረደ መሆኑን ፕሬዝዳንት ትራምፕ በደስታ አብስረዋል። ነገር ግን ይህ የዲፕሎማሲ ፍልሚያ በዋሽንግተን የውስጥ ፖለቲካ ውስጥ ሌላ ማዕበል ቀስቅሷል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮና ስቲቭ ዊትኮፍ ለኮንግረስ አባላት በስልክ ማብራሪያ ቢሰጡም የዴሞክራቶቹ መሪ ቹክ ሹመር ማብራሪያውን ዝርዝር መረጃ የሌለውና ጉድለት ያለበት ሲሉ ክፉኛ ነቅፈውታል። ሹመር አሜሪካ ለአሰቃቂ ጦርነት ከከፈለችው ታላቅ ዋጋ በተቃራኒው ኢራን ቢሊዮኖችን ነዳጅ ገቢ እንድታገኝ የሚያደርግና በሆርሙዝ ላይ ያላትን ወታደራዊ በላይነት የሚተው ነው ሲሉ አስተዳደሩን ወቅሰዋል። በሊባኖስ በእስራኤል ግንባር ደግሞ አሜሪካ ተገናኝተው የተደረገው ታሪካዊ ማዕቀፍ ስምምነት ይፋ ማድረጉን ተከትሎ የእስራኤል የተባበሩት መንግስታት ድርጅት አምባሳደር ዳኒ ዳኖን ይህን ስምምነት ለኢራንና ለሄዝቦላ ሽንፈት መጥፎ ዜና ቢሆንም ለሁለቱ ሀገራት ህዝቦች ግን ትልቅ የምስራች መሆኑን ለጸጥታው ምክር ቤት ተናግረዋል። ስምምነቱ እስራኤል በደቡብ ሊባኖስ በሁለቱ የመከራ ቀናቶች በኩል ወታደሮቿን ደረጃ በደረጃ እንድታስወጣም የሊባኖስ ጦር ደህንነቱ እንዲረከብና ሄዝቦላ ትጥቁን እንዲፈታ የሚደነግግ ቢሆንም የሊባኖስ ፓርላማ አፈ ጉባኤ የሄዝቦላ ወዳጅ የሆኑትን ናቢህ ቤሪ ስምምነቱ የሊባኖስን ብሔራዊ ጥቅም የሚጎዳና የእርስ በርስ ግጭት የሚቀሰቅስ በመሆኑ በፍጹም ተፈጻሚ አይሆንም ሲሉ በታላቅ ቁጣና በጦርነት ዛቻ ውድቅ አድርገውታል። በዚህ ማረጋገጫ ይመስላል በስምምነቱ ማግስት የእስራኤል የጦር አውሮፕላኖች በደቡብ ሊባኖስ ከባድ የአየር ጥቃት በመሰንዘር መሬቱን በቦምብ ናዳ አናውጠውታል። ነገር ግን ይህን የሰላም መንገድ ከውድቀት ለመታደግ የአሜሪካ ማዕከላዊ ሴንትኮም አዛዥ አድሚራል ብራንድ ኩፐር በሳምንቱ መጨረሻ በእስራኤልና በሊባኖስ ግንባር ተገኝተው ከፕሬዝዳንት ጆሴፍ አውታር አይካል ጋር ተወያይተዋል። ይህ የቀጠናው የኃይል ሚዛን መናጋትና የውጥረት መንቀልቀል ደግሞ የተባበሩት አረብ ኤሚሬቶች ከዚህ ቀደም በደህንነት ስጋት ጥላ ስር ጥለውት የነበረውን የሊባኖስ የጉዞ እገዳ ሰኞ ዕለት እንድታነሳና ዜጎቿ ከመነሳታቸው በፊት በድንገተኛ አደጋ መድረክ ላይ በንቃት እንዲመዘገቡ እንድታዝ አድርጓል።